ስለታችን እንዲሰምርና እድሜያችን እንዲጨምር የሚያደርግ የመዝሙረ ዳዊት ክፍል እንዳለ ታውቃላችሁ። በዛሬው ቪዲዮአችን የመዝሙረ ዳዊት ክፍል መዝሙር 20 እናያለን። በዚህ ውስጥ እድሜያችን እንዲጨምር ወይም እንዲያንቀሰፍ በወጣትነታችን ወይም ባጭሩ እንዲያንቀር የሚጠብቅና ስለታችን እንዲሰምር የሚያደርግ የመዝሙረ ዳዊት ክፍል ወደ እናንተ ይዤላችሁ መጥቻለሁኝ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁ እንድትቆዩና ይህን የመዝሙረ ዳዊት ትምህርት ሰምታችሁ እንድትጠቀሙበት በትህትና እጠይቃችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደያላችሁበት ቦታና ሁኔታ እንዴት ዋላችሁ፣ እንዴት አደራችሁ፣ እንዴት አረፈዳችሁ፣ እንዴት አመሻችሁ? እንግዲህ እግዚአብሔር የተመሰገነ ይሁን። እኛን በቸርነቱ ከዚህ ሰዓት አድርሶናል። ክብር ምስጋና ይግባው። ዛሬ የምናየው መዝሙር 20 ነው። መዝሙር 20 የሁለተኛው ንጉስ መጨረሻ ነው። መዝሙር 10 ሲሞላ አንድ ንጉስ 10 ሲሞላ አንድ ንጉስ እንደሚሆን ከዚህ በፊት በመግቢያውና በመጀመሪያው ላይ ወይም 10ኛው ቪዲዮ ላይ ነግሬያችኋለሁ። 10ኛው የዳዊት መዝሙር ላይ በነገራችን ላይ የዳዊት መዝሙርን ከመዝሙር 1 እስከ መዝሙር 20 አሁን እስካለንበት ድረስ የምትፈልጉ እዚሁ ዩቲዩብ ቻናሌ ላይ ገብታችሁ ፕሌሊስት ብትሉት የመዝሙረ ዳዊት ፕሌሊስት ላይ ብታልፉና ብትነኩት የመዝሙረ ዳዊት ትንተና ብሎ ያስቀምጥላችኋል። እዛ ላይ ከመዝሙር 1 እስካሁን ድረስ ከመዝሙር 20 ያለውን ታገኙታላችሁ። በዛሬው ግን ለየት ያለ የመዝሙረ ዳዊት ክፍል ይዤላችሁ መጣሁ። መዝሙር 20 ስለ ሕዝቅያስ የተጸለየ ጸሎት ወይም ስለ ሕዝቅያስ ቅዱስ ዳዊት የተናገረው ጸሎት ነው። ሰናክሬም በተነሳበት ጊዜ የሰናክሬምን ሰራዊት ቅዱስ ሚካኤል ከሰማይ ወርዶ አጭዶ በሌሊት ጨርሷቸው አጥፍቷቸው ካደረ በኋላ የተናገረው መዝሙር ነው። እንግዲህ ሰናክሬም በሕዝቅያስ ላይ ሲፎክር የነበረ ሰራዊትህን እበትናቸዋለሁ፣ አጠፋቸዋለሁ፣ አንተንም መዘባበቻ አድርግሃለሁ እያለ ሰራዊቱን አስከትሎ መጥቶ ሰፍሮ ነበረ በቅርብ ርቀት። እሱ ግን ሕዝቅያስ ምን አደረገ? ወደ እግዚአብሔር አቤቱ አምላኬ ሆይ ድረስልኝ፣ አቤቱ አምላኬ ሆይ በአንተ እታመናለሁ፣ እኔ የምተማመንበት የምሸሸግበት የለኝም፣ ሁልጊዜም ጉልበቴና አቅሜ አንተ ነህ። እነሱ በጦራቸው ኃይል በፈረሳቸው በጋሻቸው እየተመኩ በጦራቸው ብዛት እየተመኩ መጥተውብኛልና አንተ ድረስልኝ እያለ ወደ እግዚአብሔር ይለምን ነበረ። ከዚህ በፊት በነበረው ታሪክም ነግሬያችኋለሁ፣ ለማስታወስ ያክል ነው። እና ሲለምን ቅዱስ ሚካኤል መጥቶ የሰናክሬምን ሰራዊት አጭዶ ባሉበት አጠፋቸው በሌሊት። በዚህም ምክንያት መጣብኝ እያለ ሰናክሬም ሕዝቅያስ መጣብኝ እያለ እየፈራ እየሸሸ ወደ ሀገሩ ገብቷል ማለት ነው። ወደ ሀገሩ ገብቷል። እየፈራ በሚሸሽበት ጊዜም የዘውዱ አክሊል ከራሱ ላይ ያደረገው አክሊሉ ዘውዱ ወድቆበት የሕዝቅያስ ሰራዊቶች ሂደው ያንን የወደቀውን አክሊሉን አምጥተው በላይቱ ላይ አጥርቀውለታል ማለት ነው። በሕዝቅያስ ላይ በርካ አክሊለ ዲበ ርእሱ ዘእምንቁ ክቡር ብሎ ይናገረዋል። እዚህ ላይ እንቁ የሆነ ክቡር የሆነ አክሊልን በራሱ ላይ ያቀዳጀው ብሎ ይናገራል። ያንን በወርቅ የተሰራ ሰናክሬም በራሱ ላይ አድርጎት የነበረውን የወርቅ ዘውድ ለእግዚአብሔር ለሕዝቅያስ ስለሰጠው ሕዝቅያስ በነገራችን ላይ ሊሞት ታሞ በነበረበት ሊቀሰፍ በነበረበት ጊዜ እግዚአብሔርን በድሎ ሊቀሰፍ በነበረበት ጊዜ በጸሎት 15 ዓመት የተጨመረለት ንጉስ ነው ሕዝቅያስ ማለት እና በዚህ ምክንያት ነው ቅድም የነገርኳችሁ ማለት ነው የእድሜን የሚጨምር ያልኳችሁ። ወደ ዋናው ርዕሰ ጉዳይ እንግባና ይህ የመዝሙረ ዳዊት ክፍል እንደነገርኳችሁ በሰናክሬምና በሕዝቅያስ መካከል በተደረገው ጦርነት ሰናክሬም ተሸንፎ ድል ተነስቶ ስለሄደ በእንተ ሕዝቅያስ ብሎ የዘመረው ስለ ሕዝቅያስ የተናገረው ጸሎት ነው። ሕዝቅያስ ጠላቶቹ ከጠፉለት በኋላ ማለት ነው። እና የዚህ ጸሎት የመጀመሪያው ጥቅሙ ምንድን ነው? ስለታችንን ወይም ልመናችን እንዲሰምር ማድረግ ነው። ብዙዎቻችን ስንታመም የሆነ ነገር ሲደርስብን የሆነ ነገር ስንፈልግ የዛሬ ዓመት እንዲካረክልን፣ እስከ ዛሬ ዓመት እንዲከሆነልን፣ እስከ ዛሬ ወር እንዲከሆነልን እያልን እስከ ዛሬ ሳምንት እንደዚህ ከሆነልኝ፣ ይቺ ነገር ዛሬ በሰላም ከተጠናቀቀችልኝ እግዚአብሔርን ይህን ነገር አደርጋለሁኝ፣ ይህን ነገር ሆናለሁኝ፣ ይህን ነገር አደርጋለሁ እያልን ስለት እንሳላለን። በነገራችን ላይ በቤተ ክርስቲያናችን ትልቁ ስረት ራሱን ማቅረብ ራሱን መስዋዕት ማድረግ ነው ይባላል። ያም ማለት ምን ማለት ነው? ከቆረብኩኝ እስከ ዛሬ ወር የቆረብኩ እንደሆነ የዛሬ ወር እስከ ዛሬ ወር ድረስ ንስሐ የገባሁ እንደሆነ እስከ ዛሬ ወር ድረስ እንዲሆንኩ እንደሆነ ብሎ ስለት ለእግዚአብሔር ራሱን መስጠት ነው ብለው አባቶቻችን ያስተምራሉ። ግን ዙሮ እኛ ስለት ስለምናቀርብ ለዓመት ለወር ለተለያየ ሁኔታ ስለት እንሳላለን። በተለያዩ ጊዜያትና በተለያዩ ሁኔታዎች የምንሳለው ስለታችን እንዲሰምርልን ግን መዝሙር 20 መጸለይ ያለብን። መዝሙር 20 አይደለም አሁን እኔ የምላችሁ መዝሙር 20 ብቻዋን ነጥረን አይደለም፣ በምንችለው ልክ መጸለይ። አሁን ሰኞ
የዛሬ ሰኞ ከ1 እስከ 3፣ የዛሬ ሳምንት ሰኞ ከ3 እስከ 6፣ የዛኛው ሰኞ ወይም ደግሞ 5 መዝሙር የምንዘምር ከሆነ ዛሬ እስከ 5፣ ቀጣይ ሳምንት ሰኞ እስከ 10፣ የዛኛው እስከ 15፣ የዛኛው እስከ 20 እያደረግን በየቀኑ መጸለይ፣ የቀኑን በቀኑ የማክሰኞን በማክሰኞ እያደረግን 5 መዝሙር ከውዳሴ ማርያም ጋር እንድንጸልይ ነው እንጂ ነጥለን ይችን ብቻ እንድንን አይደለም። ነገር ግን የዘወትሩን ጸሎታችንን የዘወትሩን ዳዊት ከጸለይን በኋላ ይህንን ጸሎት ባገኘነው ሰዓት ልንጸልየው እንችላለን። ለምሳሌ ማክሰኞ ልንጸልየው እንችላለን፣ ሐሙስ ልንጸልየው እንችላለን፣ ቅዳሜ ሌሊት ቀን ልንጸልየው እንችላለን። ስለዚህ ስለታችንን እንዲፈጸምልን ወይም ስለታችን እንዲሆንልን የምንጸልየው ጸሎት ነው። ስለታችን እንዲሰምር ማለት ነው። ምን ይላል መሰላችሁ? ፍትወተ ነፍሱ ወሀብኮ ሰውነቱ የወደደውን ነፍስ ሰውነት ተብሎ ስለሚተረጉም ነው። ሰውነቱ የወደደውን የለመነውን ሰጠኸው። ስለተ ከናፍሪሁ ኢከላይኮ የለመነውን ልመና የተሳለውን ስለት አላስቀረህበትም ይላል። የተሳለውን ስለት አላስቀረህበትም። የማንን? የሕዝቅያስ ስለት ምን ነበረ? እግዚአብሔር ሆይ ሰናክሬምን ድል እንዲያደርግ እርዳኝ፣ ሰናክሬምን ድል እንዲያደርግ ከረዳኸኝ እያለ ለእግዚአብሔር ሁልጊዜ መስዋዕት ለማቅረብ በኦሪት መስዋዕት አይደል የሚሰዋው? የኦሪቱ መስዋዕት ደግሞ ታውቁታላችሁ። እና መስዋዕት እሰዋልሃለሁ እያለ ስለት ያቀርብ ነበር። እግዚአብሔርም ወዲያውም ደግሞ እንባውን መስዋዕት አድርጎ አቅርቧል። እንባውን መባ አድርጎ አቅርቧል። መሬት ለመሬት እየተፈገፈገ አልቅሷል። አቅም ያንተነህ ጉልበት ያንተነህ እያለ እግዚአብሔርን ማለት ነው። በዚህ ምክንያት እግዚአብሔር ጸሎቱን ሰምቶታል። እግዚአብሔር ጸሎቱን ሰምቶ የልቦናውን ፈጸመለት እና ስለቱን አላስቀረበትን ፈጽመለታል ሲል የእኛንም ይህን ጸሎት ስንጸልይ ስለታችንን፣ ምኞታችንን፣ የልቦናችን ፍላጎት ያሳካልናል። አንደኛውና የመጀመሪያው ይሄ ነው። ሁለተኛ እድሜ ይጨምራል። እንደነገርኳችሁ መግቢያው ላይ ሕዝቅያስ እድሜ ተጨምሮለታል። 15 ዓመት እድሜ ተጨምሮለታል። ሊቀሰፍ የነበረ ሕዝቅያስ 15 ዓመት እድሜ ተጨምሮለት 15 ዓመት ቆይቷል። ከእድሜው ላይ 15 ዓመት የተጨመረለት ንጉስ ነው ተብሎ የሚታወቀው ማለት ነው። እና መቅሰፍት እንዲያገኛችሁ አሁን ይሄ ከዚህም ብቻ አይደለም። እግዚኦ በመዓትከ ይትቅሰፈኒ ይላል መዝሙር 6 ላይ ነግሬያችኋለሁ። በመዓትህ አትቅሰፈኝ ይላል። መዝሙር 101 ላይ የተሰደኒ በመንፈቅ ዓመቴ ይላል። በእድሜ ግማሽ አትውሰደኝ ይላል። አያችሁ፣ እንደዚህ እያለ ይጸለያል ማለት ነው። ስለዚህ እድሜን ለመጨመር ወይም ደግሞ እድሜን ከመቅሰፍት ለማደን ይጸለያል። ምን ያህል መሰላችሁ? ሀዮ ሰአለከ ወሀብኮ ለነዋህ ሟዕል ለዓለም ዓለም ይላል። እድሜን ለመነህ ሰጠኸው፣ ረጅም ወራትንም ቆየ ይላል። ረጅም ወራትን ሕዝቅያስ በማልቀሱ በመጸለዩ አቤት አቤት በማለቱ ወደ እግዚአብሔር በመለመኑ እድሜ ተጨምሮለታል። እኛም ደግሞ ጸሎት መጸለያችን የመዝሙረ ዳዊት ትልቁ ጥቅሙ ይሄ ነው። እድሜያችን እንዲረዝም ማድረግ እና ይህን ያክል ጥቅም አለው። እሱን ነው የሚናገረው። እና እድሜያችሁ እንዲረዝም ዳዊት ድገሙ። እየነጠላችሁ አይደለም፣ በየጊዜው ዳዊት እንድገም። እግዚአብሔር ከመቅሰፍት ጠብቆ እድሜያችን እንዲረዝም ያደርግልናል። ሶስተኛ ደስታን ይጨምራል። ማለትም በልቦና ውስጥ እውነተኛ ደስታ ከመንፈስ ቅዱስ ነው እንዲል ቅዱስ ጳውሎስ እውነተኛ ደስታ በልቦናችን ውስጥ እንዲሰርጽና እንዲገባ፣ በምንም የማይታወቅ ደስታ በልባችን ውስጥ እንዲገባ ያደርጋል። ያ ማለት ፊታችን እንዲበራ፣ የፊታችን ፈገግታ ያማረ እንዲሆን፣ ከልቦናችን ደስታ እንዲኖር፣ ውጫዊ ነገሮች እንዲያስከፉን እንድንቋቋማቸው፣ በውጫዊ ነገሮች እንዲያንወሰድ፣ ደስታችን እንዳይነጠቅ ያደርጋል። ለዚህ ደግሞ ወታስተፌሶ በሐሴተ ገጽከ ይላል። ያንተ ባለሟል በማድረግ ደስ ታሰኘዋለህ። ፊትህን በማሳየት የደስታን ፊት በማሳየት ደስ ታሰኘዋለህ። የእግዚአብሔር የደስታ ፊት ምንድን ነው? እርጋታ፣ የመንፈስ ቅዱስ ደስታ፣ ውስጣዊ ሰላም፣ ፍቅር፣ አንድነት፣ እነዚህ ናቸው። ከዚህ ውጭ በእግዚአብሔር ውስጡ ሰላም የሆነ ሰው የፈለገው ነገር ቢመጣ አይናወጥም። የፈለገው ነገር ቢመጣ ለዛ ነው ሰማዕታት እየሳቁ የሞቱት። እየሳቁ ሊገሏቸው ሰይፍ ይዘው እየመጡ እነሱ ፈገግታ ነው የሚነበብባቸው። ሊሰቅሏቸው እየተዘጋጁ ፍል ውሃ ውስጥ ሊጨምሯቸው እየተዘጋጁ ደስታ ይሰማቸዋል። እውነተኛ የመንፈስ ቅዱስ ደስታ ስላለ እነሱ ጋር ማለት ነው። ስለዚህ ሶስተኛው ይሄ ነው። አራተኛ ጠላቶቻችንን ለመበቀልና እንዳይደርሱብን ለማድረግ። ለመበቀል ማለት እግዚአብሔር በቀለኛ አምላክ እሱ ነው። ለሱ ነው በቀለን የምንሰጠው። እኛ በአቅማችን፣ በጉልበታችን፣ በስልጣናችን፣ በኃይላችን፣ በሀብታችን፣ በእውቀታችን ብለን ሰውን መበቀል በፍጹም አያስፈልግም። ሁሉም ነገር ኃላፊ ነው። ሁሉም ነገር የማያልፍበት እግዚአብሔር ነው። እሱ ነው መበቀል ያለበት። እኛ ዛሬ በእውቀታችን ብንጠቀም የበለጠ አዋቂ መጥቶ በእኛ ላይ፣ በጉልበታችን ብንጠቀም የበለጠ ጉልበተኛ መጥቶ፣ በሀብታችን ብንመካ የበለጠ ባለሀብት ወይ ደግሞ ነጋተ ነው፣ በስልጣናችን ብንመካ የበለጠ ባለስልጣን አምጥቶ ወይም ደግሞ ነገ ከስልጣናችን ስንወርድ መግቢያ የሌለን ሰዎች ያደርገናል።
ግን ማን ነው በቀል የሚበቀል? እግዚአብሔር። ምክንያቱም ከሱ የበለጠ ስለሌለ እሱ ደግሞ ፈታዊ በርት የሚባል በእውነት የሚፈርድ ስለሆነ በክፉ ሰሪዎች ላይ ፍርድ ስለሚፈርድ እንዲህ የምናደርግበት እንዳይደርሱብን ያልኩት ደግሞ ለይግቡ ጸላይቴ ድሬሆሙ ይላል ቅዱስ ዳዊት። ጠላቶቼ ወደ ኋላቸው ይመለሱ፣ ወደ ኋላቸው ይግቡ፣ ይውደቁ ነው። ምን ቢያሴሩ፣ ምን በጠላትነት ቢነሱ፣ ምን በክፋት ቢነሱ ሩጠው እንዳይደርሱብን የነሱ ክፋት ከኛ እንዳይደርስብን የምናደርግበት የመዝሙረ ዳዊት ክፍል ነው። እግዚኦ በመዓትከ ሁኮሙ ይላል፣ ወትብልኦሙ እሳት ይላል። እሳት ይላል። አቤቱ በመዓትህ አውካቸው፣ ጦርህም ታጥፋቸው ይላል። ወታገብኦሙ ድኅሬሆሙ ይላል። ወደ ኋላቸው ይመለሱ ወይም ወደ ኋላቸው ትመልሳቸዋለህ ብሎ ይናገራል። ወደ ኋላቸው ይመለሱ፣ ወደ ኋላቸው ትመልሳቸዋለህ እያለ ቅዱስ ዳዊት ይናገራል። ማንን? ጠላቶችን። የሚያሴሩና ተንኮል የሚሰሩ ሰዎች ወደ ኋላ ይቅሩ፣ እኔ ወደፊት ልሂድ፣ እኔ ወደ ከፍታ ልገስግስ፣ እነሱ ከታች ከዝቅታቸው ይቅሩ። እነሱ በተንኮላቸው ተጠልፈው ተንኮላቸው ተብትቦ ይዞ አላራምዳችሁ ይበላቸው። እኔ ግን ከፍ ከፍ ልበል፣ ወደ ላይኛው ላቅ ወዳለው ደረጃ ልድረስ። ለይግቡ ጸላይቴ ድኅሬሆሙ እንዳለ ቅዱስ ዳዊት በሌላኛው መዝሙሩ ሳኦልን ጠላቴ ወደ ኋላ ይቅር ሲለው ደርሶ ሊገለው የነበረው ሳኦል ወደ ኋላ ይቀራል። ደርሶ የነበረው ሳኦል ወደ ኋላ ይቀራልና ሳያገኘው ይቀራል። ለዛ ነው እንዲህ የምላችሁ ማለት ነው። ስለዚህ ምን አልኳችሁ? አራተኛ ጠላቶቻችንን ለመበቀል ወይም ጠላቶቻችን ደርሰው እንዳያጠቁን ወደ ኋላቸው ተተብትበው እንዲቀሩ ለማድረግ። አምስተኛ ለምስጋና ወይም ምስጋና ለማቅረብ ነው። መቼም ጸሎት መጀመሪያው ምስጋና ነው። መጀመሪያው ምስጋና ነው። ለዛ ነው እንደዚህ የሚላችሁ ተላአልከ እግዚኦ በኃይልከ ንሴብሕ ወንዜምር ለጽንዕከ ይላል። ልዕልናህን ገለጽክ፣ በካህሊነትህ እናመሰግንሃለን፣ ስለ ካህሊነትህም ምስጋናን እናቀርባለን እያለ ይናገራል። ከላይ የሰናክሬምን ሰራዊት የእግዚአብሔር መልአክ መጥቶ ነው የፈጃቸው። ሰናክሬም ግን የመሰለው በሌሊት የሕዝቅያስ ሰራዊት መጥቶ የፈጃቸው ነው የመሰለው። ለዛ ነው የፈራው የተንቀጠቀጠው። እኛ በምንጸልይበት ሰዓት ጠላቶቻችን እንደሚፈሩና እንደሚንቀጠቀጡ ነው የሚያሳየውና እግዚአብሔር ሆይ ክብርህና ሞገስን ከፍ ከፍ አድርገህ የሰናክሬምን ሰራዊት አጠፋ፣ ሰናክሬምም ፈርቶና ሸሽቶ ወደ ኋላው እንዲመለስ አደረግከው እያለ ቅዱስ ዳዊት ያመሰግነዋልና ጸሎት ከማድረጋችሁ በፊት መጀመሪያ ሁልጊዜም ተመስገን ማለትን ማስቀደም እንዳለብን ይናገራል። መጨረሻ ላይ ያደረግኩት ሌላውን አይታችሁ ወደዚህ ሲደርሱ እንዲገባችሁ መጀመሪያ ላይ ባረግባችሁ ይሄ ነገር ጥቅም የለውም ብላችሁ ፈርጠጣችሁ እንዳትሄዱ ስለፈለግኩ ነው። ጸሎት ከመደረጉ በፊት ከመለመን በፊት ማመስገን ነው። ለምሳሌ አባታችን ሆይ በሰማያት የምትኖር ብለን አባታችን ሆይ እግዚአብሔርን በሰማያት የምትኖር ካልነው በኋላ ምንድነው የምንለው? ስምህ ይቀደስ ወይም ይትቀደስ ስምህ ብለን ምስጋና ነው የምንሰጠው። ስምህ ከፍ ከፍ ይበል ይቀደስ ብለን ከዛ በኋላ መንግስት ትምጣ እያልን የዕለት እንጀራችንን ስጠን እያልን ወደ ልመና እንመጣለንና የጸሎት ሂደቱ ይሄ ነው። እግዚአብሔር አምላክ ጸሎት ጸልየን ውዳሴ ማርያምንና የቅዱስ ዳዊትን መዝሙር እየዘመርን ለእኛም ለቤተሰባችንም ለሀገራችንም ለዓለምም የምንጠቅም ያድርገን። አነሳስቶ ያስጀመረን አምላካችን ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር።